ማለት መቼ? ስሚኝ የኔ ንግስት፣ የናታንን ስልክ ከጠለፍኩት ቆየ። ይገርምሻል፣ የሚደወልለት ቁጥር ሁሉ ወደ እኔ ነው የሚጠራው። ምን ነው አዲሱን ቁጥር አታውቂውም ነበር? በእሱ ብትደውይለት አሪፍ ነበር። ለማንኛውም ናታን ከዛሬ ምሽት አያልፍ። ያን አንቺም አርፈሽ ትቀመጫለሽ። ሰማኛለህ? እገልሃለሁ፣ ያፌት እገልሃለሁ። ናታን ምንም አታደርገው። እባክሽ ረፊ፣ እባክሽ አርፈሽ ቁጭ በይ እያልኩሽ ነው። እገልሃለሁ፣ ያፌት እገልሃለሁ። ሄሎ፣ ምን ፈለግሽ ደግሞ? ምን ልትይ ነው? አንቺ ምን አለብሽ? እኛ እዚህ እንከራተታለን፣ አንቺ የኔ ቁጭ ብለሽ ቁርስሽን እየበላሽ ይሆናል። ማን ያውቃል? አራፈርብኝ። ቁርስ ምን እንደበላው ልትጠይቂኝ ነው የደወልሽው? ቢሆን ደስ ይለኝ ነበር፣ ግን ነገሩ እንደዛ አይደለም። ወይዘሮ ገነት፣ አንቺ አንድ ቀን አመስግነሽኝ አታውቂም። መርዶ በመጣ ቁጥር መጀመሪያ የምነግርሽን የነበረው አንቺ ግን ምስጋና የሚባል ነገር የለሽም። ቆይ ምን ልትይ ነው የደወልሽው? በሚያሳዝን ሁኔታ ኤፍራታ የመኪና አደጋ ደረሰባት። በጣም ያሳዝናል። ሐረግ ድራማ 104 ተለቀቀ። ክፍል 104። ሐረግ ድራማ በባለፈው ሳምንት ወደ ኋላ ቀንጨፍ ብለን ስናስታውስ ናታንን እየተከተሉት እንደነበረ ነበር የአፌት ሰዎች ማለት ነው። እነ ታሪኩ ሌሎችንም ጨምሮ ብዙ አደረጃይቶ እየተከተሉት እሱም እየሸወደ እያመለጠ ነበር። ግን እነሱም መከተላቸውን አላቆሙም ነበረ። ተከትለውት እየሄዱ ሳለ እሱም እንግዲህ ተከትለው የደረሱበት የያዙት ልጅ ናታን ነው ብለው ከኋላ ሲያዩት ዞር ሲል ሌላ ልጅ ነው። ናታንም እየተሸወደ ከኋላ ሲከተሉት እያመለጠ ያኛው ሲከተልለት ነበር። የዲያራ እናት ብዙ ልጆች አሏት ሄዱለት በማለት እሷም ልካ ነበር እና ያን ልጅ ደግሞ ዞር ብሎ ሲያያቸው ምንድን ነው አንተ ናታን ጋለ ናታን አስመልጠህናል ናታንን ጋነክ ሲሉት በፍጹም እኔ የምትሉትንም ወሬ ፍጹም አላቅምም ስለምታወሩትም ንጹህ ሰው ማገትና ማገላታት ካማረህ እኔም ማድረግ ትችላለህ ስለምታደርሉትም ሰው እማቀው ነገር የለኝም ሲል ነበር መልስ የሰጣቸው ማለት ነው። የዚህ ጊዜ እንግዲህ ታሪኩም ወደ እና ማን ነው ያፌት ጋር ያፌትና ኤፍራታ እራት ሊበሉ ወጥተው እንደነበረ እናስታውሳለን። 103 ላይ እየተመለሱ ሳለ እንግዲህ ለአፌት ይደወልለታል። ያፌት እንግዲህ ኤፍራታ ፊት ማውራት ስለማይፈልግ ከመኪናው ወርዶ ስልኩን ሲያነሳ ነበረ። እሷን መኪና ውስጥ አስቀምጦ ማለት ነው። እሱም ወርዶ በሚያወራው ሰዓት መቼም ጥሩ ዜና እንደምትነግሩኝ ተስፋለኝ በማለት ፈገግና ደስ እያለው ሲጠይቀው ነበረ ታሪኩም ደግሞ አለቃ በጣም ተከትለ ነው ነበር፣ ነገር ግን ዞር ብሎ ስናየው ሌላ ሰው ሆኗል። እሱ በየት እንደሸወደን አናቅም፣ ሌላ ንጹህ ሌላ ልጅ ነው ብሎ ሲነግረው ያፌትም በቃ ምንም ይሁን ምን ዛሬ ማለፍ የለበትም ናታንን ከቻለ በህይወቱ እጁን ይስጥ፣ ካልያዘ ማይሆን ከሆነ ደግሞ ተኩሳችሁ ግደሉት የሚል ነበረ ትዕዛዝ እየሰጣቸው ለነ ታሪኩ። እንግዲህ እሱም ብዙ እንዳደራጀ በየቦታው የአፌት ሰዎች በጣም ብዙ ሰዎችን እንዳደራጀ ነው የሚታየው እየተከተሉት እያለ ማለት ነው። እሱም ያው እየሸወደ በመታጠፊያ ያለ ናታንም ህይወቱን ለማትረፍ እየተሯሯጠ ነበረ። የዚህ ጊዜ ኤፉዬ መኪና ውስጥ ሆና ይሄን ወሬ በሚያወሩ ጊዜ የመኪናውን መስኮት በመክፈት እያዳመጠች ነበረ።
ናታንን እንደዚህ አድርጋችሁ ግደሉት፣ በቃ አሰናብቱት ብሎ የሚለውን ድምፅ ስትሰማ በጣም ነበር እየደነገጠችው። ማነች ኤፉ ማለት ነው። የዚህን ጊዜ እሷም ይሄን አማራጭ ምንም የላት፣ ወደ ናታን ጋር መደወል ነው። ራስን ጠብቅ እንደዚህ ነው ለማለት ልትነግረው መደወል ያለባት። ስለዚህ እሷም በተደጋጋሚ በምትደውል ጊዜ እንግዲህ ማን ነው ያፌት በጣም ብልጥ ሰውዬ ነው ማለት ነው። የናታንን መስመር ጠልፎታል ማለት ነው። ጠልፎ ይዞ እሷ በምትደውል ጊዜም ወደ ውስጥ ገብቶ የኔ ንግስት በተደጋጋሚ እየደወልሽ ነበረ ወደ ናታን ጋ። ስለዚህ ናታን ጋ ሳይሆን እኔም ጋ እየደወልሽ ነው ያለሽው፣ ምክንያቱም የናታንን መስመር እኔ ጠልፌዋለሁ የሚል ነበር መልስ የሰጣት ማለት ነው። እሷም የዚህ ጊዜ የሰማችው ነገር ስትሰማው በጣም ነው ያዘነችው፣ በጣም ነው ልቧ የተሰበረው። የሰጣት መልስ ደግሞ ልቧን ይሰብራል ማለት ነው። እሷም ማለት ስትለው ደነገጠች። ይሄን ሲላት እሷም ናታን ዛሬ እርምጃ እንዲወሰድበት ወስኛለሁኝ። ስለዚህ ዛሬ እርምጃ ሲወሰድበት አንቺም ሆንሽ እሱ አንቺም አርፈሽ እቤትሽ ትቀመጫለሽ፣ ናታንም ይሰናበታል የሚል ነበረ መልስ የሰጣት ለኤፍራታ ማለት ነው። ኤፍራታም ይሄን በሰማች ጊዜ በጣም ተናዳለች። እንዴት? ምክንያቱም እሱ ላይ ምንም ነገር ላያደርግ ነው ያኔ ስታገባው እማትወደውን ይሄን ነገር ካደረግሽ እሱ ምንም ነገር አላሳስርም፣ ምንምም አላደርግ በማለት ነበር የምታፈቅረውን ሰው ትታ ወደሱ የገባቸው ማለት ነው። ስለዚህ ኤፍራታም በፍጹም እገድልሃለሁ በማለት መኪናውን ፍሬኑን ይዛ በፍጹም ናታንን ምንም እንዳታደርግ አንተን እገድልሃለሁ በማለት ነበረ ፍሬኑን ይዛ ስትታገል የነበረው ማለት ነው። ናታንም በሰዓቱ እየሮጠ ስለነበረ ሰዎችን እየሸወደ ስለነበረ በጣም እየተሯሯጠ ነው ያለው። ስልኳን በኋላ አውጥቶ በሚያይ ጊዜ ኤፍራታ ብዙ ጊዜ ደውላለት ነበረ። እሱም መልሶ ሲደውልላት ስልኳም ቀርቶ እሷ የመኪና አደጋ ደርሶባታል፣ ሊያውቅ አልቻለም። ተደጋግሞ የኔ ጨረቃ አንሺ እስኪ እያለ በሚደውል ሰዓት ጭራሽም ስልኳ አይነሳም። እሷም የመኪና አደጋ ደርሶባታል። ያፌት ግን ደህና ነው። እሷ ናት ፍሬኑን የፊት መሪውን ይዛ እንትን ስትል የነበረው ማለት ነው። ፍሬን ጨብጣ እሱን ለመግደል ብትልም እሷ ራሷን ነው እንትን ያለችው የተጎዳችው ማለት ነው። የዚህ ጊዜ እንግዲህ ያፌትም እሷን ይዞ ወደ ሆስፒታል ይዞ እየሄደ ነበረ ማለት ነው። ሆስፒታልም ይዞ አስገብቷታል ማለት ነው። ወደ ቤዚና ወደ ፂ ስንመለስ ደግሞ ፂ እንግዲህ ቤዚ ከናሆሚ ጋር ሄዳ የህዋንን ፎቶ በየፖል እንጨቱ ላይ እሷን ለማፈላለግ ስለጥፍ ነበረ የዋለችው ማለት ነው። ስለዚህ ይህንን ስታደርግ ውላ የተመለሰችው ቤዚም ፂም ትናንትና ሙሉ ቀን የት ሄደሽ ነበረ? ይጠፍተሽ ነው ያልሽው በምትላት ሰዓት እሷማ ምንም የሆነ ቦታ እጅ ነው ምናምን እያለች ነበረ ስትላት እየነበረው። እሷም ግን የሆነ ቦታ አውቀዋለሁ ምናምን እያለች አሁን ሆሚጋ ሄደች ነው የማለት ነው እና ማለት ብላ እንድስታይ የህዋንን ፎቶ ታያለች በየትኑ ላይ የለጠፉትንና በላፕቶፕ ላይም ስታይ እንዴ ህዋን ብላ ድንግጥ ትላለች። ከዛም ይህን ፎቶዋን እኮ የህዋንን ኤፍራታ ጋር አይቼዋለሁ የሚል ነበረ መልስ ሰጠቻት። ማለት እንዴት ህዋን የኔ ጓደኛ ሆና እንዴት ኤፍራታ ጋር ሊሄድ ቻለ? እንዴት ብላ ጥያቄ ሆነባት። ደነገጠች ቤዚ ማለት ነው። ቤዚም ስትደነግጥ እንዴት ተረጋጊ፣ እኔ እንግዲህ የምታውቂ መስሎኝ ነው። ታዲያ እኔ እንዴት ነው እንትን የምለውን ማኖች ኤፉዬ ጋር እንደሄድኩኝ አይቼዋለሁኝ። ደግሞ እኮ እሷ
ፖሊስ ናት አይደል ብላ ነገረቻት። ምን ብላ ደነገጠች። የዚህ ጊዜ እሷ ደግሞ እንዴት ሳላቅ በማለት ቁጭ ብድግ እያለች በቃ ተናደደች። እኔማ የማቃት መስሎኝ ነበረ ሔዋንን፣ እሷ ግን አታቀኝም፣ እሷ ግን ለእኔ እንደዚህ ነበረች እያለች በንዴትና በቁጭት ስትነሳ ስትቀመጥ ቤዚ እንዴት አረ በቃ ተረጋጊ እያለች በምትለምናት ጊዜ ጺም እኔ በቃ አየሁት እንደዚህ እኔ የምታውቂ መስሎኝ ነው በምትላ ጊዜ እሷ ትደነግጣለች። እኔ አንቺ ብዙ ታውቂያለሽ እኔ ነኝ እንጂ ጓደኛ ብዬ እንትን ብዬ እያለች በጣም ትናደዳለች። ጺም እንግዲህ በማውራቷ የምታውቅ መስላት ተናዳለች። ጺም ምን ነው ባልተናገርኩ ብላ በጣም ተናዳለች። እንግዲህ ጺም ወደ ኤፍራታ ጋር እንደሄደች ከድንገት ስትመጣባት ማለት ነው ወረቀቱን ስደብቅ እንደነበር ፎቶዎችን በኋላ ላይ እሷም ይሄ ፎቶ እንዴ ሔዋን ጠፍታለች ልጅ አንቺ ጋር ፎቶ ምን ሊያደርግ መጣ ስትላ እሱን ተይው ብላ ልትደብቃ ስትሞክር ጺን ኤፍራታ ነገር ግን ኤፍራታ ደግሞ ንገሪኝ ምንድን ነው ብላ ለኤፍራታ ትጠይቃታለች። እንግዲህ ሁሉንም ነገር ነገረቻት ኤፍራታን ማለት ነው። ጺን ነገረቻት። ኤፉ ስትነግራትም ይሄ እሷ እንደዚህ እናቴ መጨረሻ ጊዜ ያገኘኋት የሰርጉ ቀን ነው መታ ያየኋት በማለት ነበረ እንትን ስትል የነበረው ማለት ነው። የዚህ ጊዜ ኤፉዬም የነገረቻትን እያስታወሰኝ በመናገሯ ደግሞ እንትን ብላለች። ምክንያቱም የምታውቅ ነው የመሰላት ቤዚን ማለት ነው። እንግዲህ ይሄንን ብላት ተናዳለች። ማነች ቤዚም ጓደኛዬ ናት ብዬ ብዙ ነገር አስብ ነበረ፣ ብዙ ነገር እንትላለሁ ግን አላቃትም። ሰው ለኬ ከላይ ሌላ ውስጡ ሌላ ነው እያለች ቁጭ ብድግ ስትል ነበር። ወደ ገኒ ጋር ስንመጣ ገኒ እንግዲህ ምግብ ቀርቦላት እማዬ ብዬ እያሉ ቢኒና ዳጊ ሲለምኗት እንግዲህ እናት ናትማ እናትየዋ እንግዲህ እኔ አልተበላኝም በቃኝ እያለች ነበረ። ሲለምኗት እምቢ ያለው ጨነቀኝ እያለቻቸው ነበር። እንዴ ደክሞሽ ይሆናል ስራ ስለዋልሽ እያሉ ብዙ ነገር ዳጊና ቢኒ በሚሏት ሰዓት እሷም እንግዲህ እስኪ ስልኩን አምጣና ኤፉዬ ጋር እንደውል የሚል ነበረ መልስ ጥያቄ ጠየቀችው። እሱም በሚደውል ሰዓት ዳጊም ሲደውልላት ስልኩ አይሰራም ማለት ነው። እንዴ አሁን እኮ ሌሊት ነው፣ ስለዚህ ተኝታ ሊሆን ይችላል። ቴክስት ስላረኩላት ቴክስቱን እንዳየ ትደውልልናለች የሚል ነበር እናቱን ሲያረጋጋ የነበረው ቢኒና ዳጊ ማለት ነው። እንግዲህ እናትየዋም ጭራሽ ልትበላም አልቻለች። ምግብ ውስጥ የተጨነቀ እያለች ነበር። እንግዲህ የመኪናው አደጋ ልጇ ላይ ከደረሰ በኋላ ማለት ነው። አሁን ላይ እንግዲህ ሁለተኛ ወደ ዲያራ እናት ስንሄድ ዲያራ እናት ትደውልና ለልጁ ለተያገተው በነበረው ልጅ እሱን የምን ደረሰ ናታን ምን ገባ በምትለው ጊዜ አይ ናታን እንኳን ሳያመልጥ አይቀርም ያውን ናግተው ነበርና እሱም እየተከተሉት ነበር፣ እሱ እየሸወዳቸውም ነበር። እኔን ግን ይዘውኝ እኔ የማውቀው ነገር የለኝም ብዬ በመናገር የለቀቁኝ የሚላት ነበር ለዳያራ እናት እየነገራት ማለት ነው። እሷም እንግዲህ እኔም ሩጭ ነው ያመለኩ ከዛ አምልጫለሁ፣ ከለቀቁህማ በጣም ጥሩ ናቸው ማለት ነው፣ ጥሩ ሰዎች ናቸው ማለት ነው እያለች የዳያራ እናት መልስ ስትሰጠው ነበር። አሁን ታዲያ ናታን የት ነው በሚላት እየሮጠ እየሸወደ ነበር። አሁን እነሱም እየተከተሉት ነበር እያላት ነበር። እናትህ ትመጣለህ አንተ ፈሪ ትለዋለች። እሱም እንግዲህ እኔ ማድረግ በቃ አውጣሁን ከመስመሩ እሱ ላይ ልደውል በማለት እሱ ላይ ስትደውል ናታን ላይ ስትደውል ናታን ምን ደረስክ ስትለው አሁን እያመለጥኩኝ ነው እያላት ነበረ። አሁን ቀጥታ ወደ ሆቴሉ ግባ እና ደግሞ ተገናኝተን ስለ ልጄ ዳያራ አወራሃለሁኝ
ነበረ የሚል መልስ የሰጠችው። እሱም እንግዲህ እንዴት እንደዚህ እኔ ወደ እህቴ ቤት እህቴ ናፍቃኛለሁ እህቴ ጋር ሄዳለሁ በሚል ነበር። እንዴት ነው በዚህ ሰዓት እንደዚህ እየተከተሉ የምትሄደው? አሁን ቀጥታ ወደ ሆቴሉ ግባ ስትለው እሺ በማለት ትዕዛዟንም ተቀብሎ እሱም ወደ ሆቴሉ ለመሄድ ተገዷል ማለት ነው። እንግዲህ ወደ መረጃዎች ስንሄድ እንግዲህ እሷ እና ቤዚና ናሆም ስፖርት ሜዳቸው ሄደው እየሰሩ ያለ እንግዲህ ስፖርት ሜዳቸው ሄደው ሲሰሩ ማነች ቤዚ አታወራምም አትስቅምም ሲያሰራት እንድትስሪ እንዲህ እያለ እያሰራት እያለ ቤዚ ዛሬ ምን ሆነሽ ነው አታወሪም አትስቂም እያለ ነበረ ሲላት የነበረው። እሷም እንግዲህ በቃ እኔ አልፈልግም ማውራትም ማሳቅም እንዳውም ከዛሬ ቀጥለ እንዳገኘህም እንድታገኘኝም አልፈልግም ስትለው ነበር። ምን ሆነሽ ነው ተናደሻል ለምንድን ነው እያለ በሚላት ሰዓት የምንፈልጋት ሔዋን ከላይ ሌላ ውስጧ ሌላ ነው፣ ስለዚህ እሷ ፖሊስ ነበረች ብሎ ነገራት ማለት ነው ነገረችው ማለት ነው። እሱም እንግዲህ ታዲያ ምንድን ነው እያለ በሚነግራት ሰዓት እሷም በቃ ካሁን በኋላ አንተንም የሰውን ማንነት ማወቅ በጣም ከባድ ነው፣ አንተስ ምን እንደሆንክ በስተጀርባ ያለሁ እንዴት ላቅ እችላለሁ የሚል ነበረ። ቤዚ ተረጋጊ፣ እሷ ማለት እኔ ማለት አይደለሁም፣ ሌሎቹ አንድ ሰው መጥፎ ስለሆነ ሌላኛው ደግሞ መጥፎ ነው ማለት አይቻልም ሲላትም በፍጹም እንዳገኘህ አልፈልግም ብላ ተሰናብታው እሷም ትሄዳለች ማለት ነው። የዚህ ጊዜ እንግዲህ ቢኒና እሱም ተከትሏታል። ቢኒ ወደ ፂጋ ይደውልና ፂም ተኝታ እንደነበር ስልኳን ታነሳለች። በምታነሳ ጊዜ እንግዲህ በፌስቡክ በምን የተለቀቀው በሶሻል ሚዲያዎች ናታን ኤፍራታና ማነው ስሙ ያፌት የመኪና አደጋ ደረሰባቸው የሚል ነበረ። በዚህ ጊዜ እንግዲህ ያፌትና ኤፉ እየተለቀቀው ፎቷቸው የዚህ ጊዜ ሲነግራትም ፂም ደግሞ በፍጹም የውሸት መረጃ ነው፣ አሁን ላይ የውሸት መረጃ እየተሰራጨ ስለሆነ በዛ ሊሆን ይችላል እያሉ ነበር ሲያስረዷት የነበረው። በዚህ አጋጣሚ እንግዲህ እሷም ፂም ደንግጣለች። ተነስታ በቃ ለወንድሜን ልንገረው ስትል ወንድም ፍጹም መስማት የለበትም ወንድምሽና ገንዬ ማወቅ የለባቸውም እያለ እየተንቀጠቀጡ እሺ በቃ መጣሁ በማለት እየሮጠች ነበረ። ኤፉ ማነች ፂም ወደ ውጭ የወጣዩ ጫማም ሳትለብስ ማለት ነው። የዚህ ጊዜ እየሮጠች ስትሄድ እንግዲህ ሉሊት ወሬኛዋ ጽ ሰማች ቤዚ እያለች እየሮጠች ነበር። ለቤዚ ልንገር ብላ እሷ ናታን ማን ነው ኤፍራታና ያፌት እኮ በመኪና አደጋ ሞቷሉ ሰማይ ስትላት ፂም እንግዲህ ወይዘሮ ሉሊትን በጥፊ ትሰጣታለች። በጥፊ ሰጣት። እሺ ጠብቂኝ እኔ መጣሁ በማለት እንግዲህ እጇን እንዴት ታሸገች። ሉሊታም እየሮጠች ትሄዳለች። በምትሄድም ጊዜ እንግዲህ ሁሉም እየተሯሯጡ ከቤት ይወጣሉ። ማነች ቤዚም ከናሆም ጋር ተለይታ መንገድ ላይ ሆና ስልኳን አላየችውም ነበር። በምታይ ጊዜ በተደጋጋሚ ደውላላታለች። በዚህም ጊዜ አንስታ ስታናግራት ኤፍራታ የመኪና አደጋ ደረሰባቸውን ብላ ስትነግራት የዚህ ጊዜ እየሮጠች ትመጣለች ማለት ነው። ቤዚም ናሆንም ከኋላ ተከትሏታል። የዚህ ጊዜ እንግዲህ ወደ ሉሊት ጋር ስንመጣ ሉሊትም ተከትላ እየመጡ እየሮጡ ሳለ ለእናቷ ልንገራ ብላ እኔ ይሄ ፓርት ግን ማነው እንደኔ የሚያስቀው እዚህ ፓርት ላይ ሉሊት አንቺ ሄሎ ስትላት እንግዲህ እሷ ስራ ቦታ ነበረች ላውንደሪ እየከፈተላት ላይ
ማን ነው ናታን እዛ ሱቅ እያለች ነው እንግዲህ ደውላ ስታነሳላት ምንድን ነው በምትላት ሰዓት ስልኳን አንስታ አንቺማ አሁን ቁጭ ብለሽ እየበላሽ ይሆናል ትላታለች። እኔን ግን ልታመሰግኝ ይገባሻል። አንድ ቀን ማመስግነሽኝ አታውቂ። መጀመሪያ መርዶ የምነግርሽ እኔ ነኝ የሚል ነበረ መልስ የሰጠቻት። የዚህ ጊዜ እሷም እንግዲህ ይሄንን ስትላት ምንድን ፈልገሽ ነው ደግሞ አሁን ምን በላሽ ብለሽ ልትጠይቂ ነው ስትላት ገኒም አይ እንደዛ አይደለም እንደዚህ እንግዲህ ይሄንን እያለቻት እያለ እሷም ደንግጣለች። ምክንያቱም ልቧ ሲጨነቅ ነበረ። ያው እንግዲህ ናታንና ማን ነው ኤፍራታ ይሄንን እንደዚህ ደርሶባቸዋል ስትላት በባለፈውም በቢኒ እንደዚህ ነው ብላ ስለነገረቻት ነው ታማ የቀረችው ማለት ነው። አሁን ደግሞ ኤፍራታ የመኪና አደጋ ደርሶ ሞተዋል ወይ እንደዚህ ሆነዋል በምትላት ጊዜ ወርቃ ነው የምትቀረው ማለት ነው። እናትየዋም እንደምትታመም ነው እንግዲህ ማነች ሉሊት እዚህ ላይ አቁማለች ማለት ነው። እንግዲህ የነበረን ቆይታ ይህን ይመስላል። ላይክ ሰብስክራይብ እያደረጋቸው በቀጣይ ክፍል እስከምንገናኝ መልካም ጊዜ። ለነበረን ቆይታ እናመሰግናለን። ባይ ባይ።